በእንግሊዘኛ ስላለፈ ነገር ስታወሩ ከነኚህ ከአምስቱ ውጭ አትወጡ። እሱማና I did, I was doing, I had done, I had been doing እና I used to do. ዛሬ እነኚህ አምስቱን በደንብ እናያለን። ስቴፕ ባይ ስቴፕ ነው የምናየው። እነኚህ I had done እና I had been doing ነው ትንሽ የሚከብዳችሁ፣ ግን ለቢጊነሮችም እንዲሆን ከመጀመሪያው ስቴፕ ባይ ስቴፕ ቅድም አደረኩኝ ከሚሉ ተነስተን እስከ ድሮ ልጅ ያለው እንደዚህ ያደርግ ነበር ወደሚለው በደንብ ስቴፕ ባይ ስቴፕ እናያለን በዲቴል ማለት ነው። ከማን እንጀምር? አደረኩ which is I did ከሱን ጀምራለን ማለት ነው። እሺ አደረኩኝ ስትሉ ያ ድርጊት already completed ነው ወይም አልቋል አይደለ? እሱን I did ብዬ አምጥቼላችኋለሁ። did ላይሆን ይችላል። እዚህ ጋር የድርጊቱን ቨርብቱን ነው የምታስቀምጡት ማለት ነው። ለምሳሌ ቁርስ ከበላችሁ ቁርስ በልቻለሁ ስትሉ እኔ ነው የምትሉት። I ate. Good. I ate breakfast. እቺኛውን ቨርብ ማወቅ አለባችሁ። አብዛኞቻችሁ ስላለፈ ነገር ስታወሩ ስትራግል የምታደርጉበት ምክንያት ምንድነው? you don't use the verb to, especially ደግሞ irregular verbs ወይም ደግሞ ed የማይከተል verb ሲሆን እነኚህን በቃላችሁ መያዝ አለባችሁ ማለት ነው። የgo went መሆኑን ማወቅ አለባችሁ፣ የeat ate መሆኑን ማወቅ አለባችሁ፣ የcome came መሆኑን ማወቅ አለባችሁ አይደለ? ስለዚህ እንደዚህ አደረኩኝ ስትሉ ቀጥታ ለማንኛውም verb is the same። ፓስት ሲሆን አብዛኛውን ነገር አይመርጥም ሳብጀክት። just አይም ሆነ ሺም ሆነ ዘይም ሆኑ በሉ ለማለት ኤት ነው የምትጠቀሙት ማለት ነው። understand? እሺ እስቲ one example እንጨምር። it's very easy ይሄኛው ጀማሪዎች ካላችሁ ስፔሻሊ። እሺ ለምሳሌ ስራ አርፍጄ ገባሁኝ ወይም ስራ አርፍጄ ደረስኩኝ ማለት ፈለጋችሁ። መድረስ የሆነ ቦታ arrive ነው። arrive ደግሞ regular verb ስለሆነ you just add the sound d. okay? d sound መጨመር ብቻ ነው። ስትጽፉ ደግሞ d መጨመር ብቻ already በኢ ስለሚያልቅ arrive ማለት ነው። I arrive እንደዚህ ነች አይደለ? ማለፏን ለማሳየት ዲ ትጨምራላችሁ። I arrived at work አርፍጄ አይደለ? late። ስለዚህ እቺኛዋ already completed የሆነ አክሽን ማሳየጋችሁ ነው። ፕሮግረስ ላይ አልነበረም፣ እንደዚህ አደረኩኝ ማያችሁ ብቻ ነው ማለት ነው። ፎርማችን ማን ነው? ሳብጀክት ከዛ በኋላ verb to። እቺን ብቻ ነው መያዝ የሚጠበቅባችሁ ማለት ነው። ከዛ በኋላ ማን አለ ብያችኋለሁ? እያደረኩኝ ነበረ። ለምሳሌ ትላንትና በዚህ ሰዓት ምን እያደረጋችሁ ነበረ? ሜቢ ስራ ላይ ሊሆን ይችላል፣ እየሰራችሁ ነበረ፣ ኦር ደግሞ ፊልም እያያችሁ ነበረ፣ ኦር እያጠናችሁ ነበር። አይ ዶንት ኖ። ስለዚህ ይሄን ነገር ለማመልከት የምትጠቀሙት እቺኛዋን ነው ማለት ነው። እቺ ማናት ብያችኋለሁ? I did ከዛ I was doing። ኦኬ እያደረኩኝ ነበር ስትሉ I was doing ትላላችሁ። ለምሳሌ ትላንትና በዚህ ሰዓት ቁርስ እየበላችሁ ነበር ይባል። ይሄ ቁርስ በላሁ ነው አይደለ? ቁርስ እየበላሁ ነበረ ሲሆን ልክ በዚህ መልኩ ቀይሩት። I did ነበር አይደለ? ከዛ እዚህ ጋር ምን ጨመርኩኝ? was ጨመርኩኝ። ከዛ ደግሞ ing አረኩበት አይደለ? እዚህ ጋር ምን ማድረግ ነው? I was eating አይደለም eating ይሆናል። ኦኬ I was eating breakfast. good ቁርስ እየበላሁ ነበረ። እሺ ለምሳሌ I was arriving ይሄኛውን አንልም፣ ምክንያቱም ፕሮግረስ ላይ የሚሆን ነገር አይደለም። እየደረስኩ ነበር አንልም በአማርኛም አይደለ? ሌላ አይዲያ እናምጣ። ለምሳሌ ሻወር እየወሰዱ እናድርገው። እነሱ ሻወር እየወሰዱ ነበር፣ ምክንያቱም እዚች ጋር ወዝ ብቻ ላይሆን ይችላል። ሌላ ኦፕሽን አለን አይደለ? ወዝ ለሂ ለሺ ለኢት ለአይ ከሆነ ለዘይ ለዊ ለዩ ደግሞ ማን እንጠቀማለን? where ጎበዝ። ያ they were ሻወር መውሰድ ቴክ ሻወር ነው፣ ግን ing ያስፈልገናል አይደለ? ምን እናደርገዋለን? they were taking a shower። ኤክሰለንት። ስለዚህ አሁን ፎርሙን እዚህ ጋር እንጻፋቸው። እንዴት አድርገን ነው የምንጽፈው? ሳብጀክት አለን፣ ከዛ በኋላ እዚህ ጋር ሁለት ኦፕሽን አለን። ለነጠላ ለመመለከቱት was ስላላችሁ፣ ለብዙ ለመመለከቱት ደግሞ where ስላላችሁ። was and where plus verb ing። በቃ እቺን አወቃችሁ ማለት እንደዚህ ያደረኩ ነበረ፣ እንደዚህ ያደረገች ነበረ፣ እንደዚህ ያደረግን ነበረ፣ እንደዚህ ያደረግሽ ነበረ። በቃ ከዚህ ውጪ የምትጠቀሙት ነገር አይኖርም። ኦኬ አንቺ ያስተማርሽኝ ነበረ ማለት ከፈለጋችሁ you were teaching me። እናንተ ደግሞ የተማራችሁ ነበር አይደል? የተማርኩ ነበር ለማለት ደግሞ I was learning English ትላላችሁ። ስለዚህ እንዲህ እያደረኩ ነበረ ስትሉ just use this word። ኦኬ ግልጽ ነው ሁለቱ
አይደለ? let's move to the third one አደርግ ነበረ። ይሄ የምናወራው ድሮ ታረጉት it doesn't have to be ድሮ maybe a month ago or a year ago ግን አሁን ላይ ማታረጉትን ነገር የፓስት ሀቢታችሁን የድሮ ልምዳችሁን ነው የምትነግሩን ማለት ነው። እዚህ ጋር ማን እንጠቀማለን? I used to do እንደዚህ አደርግ ነበረ። ለምሳሌ እናንተ ድሮ ቁርስ ትበሉ ነበረ። ከሆነ ጊዜ በኋላ ግን ጠዋት አፕቲት የላችሁም። ስለዚህ ቁርስ አትበሉ አይደለ? አሁን ቁርስ እበላ ነበረ ስትሉ እንደዚህ አደርግ ነበረ ያልኳችሁ አይደለ? ቁርስ እበላ ነበረ ለማለት I used to eat breakfast. very easy በቃ used to do የነበረው በዱ ፋንታ ኢት አደረኩ because ስለ መብላት እያወራን ስለሆነ I used to do ነበረ I used to eat breakfast ቁርስ እበላ ነበረ ግን አሁን አልበላም ያልኩኝ ነው። እሺ ለምሳሌ እነሱ አንድ ላይ ይኖሩ ነበረ አሁን ግን እሷን ብቻዋን እሱን ብቻውን ነው የሚኖሩት። ስለዚህ ድሮ እንደዚህ ያደርጉ ነበረ ስንል አሁን ምንድን ነው የምንለው? they በአይ ፋንታ they ያደርገዋለሁ እነሱ ያልኩ ስለሆነ they used to live together. good ጎበዝ። እነሱ አንድ ላይ ይኖሩ ነበር do they live together now? they don't. okay they don't do this action anymore because እንደዚህ ያደርግ ነበር አሁን I don't ይላልን ስለሆነ እቺ ፎርማ እንዴት ናት? subject ከዛ used to plus verb 1. this is also very simple. ይሄን ምረጥ የሚባል ነገር የለውም። okay እቺ used to ብላችሁ አታንብቧት። it's past but we read it as used to. okay ስለዚህ አደረኩኝ እያረኩ ነበረ አደርግ ነበረ በእነኚህ በሶስቱ ነው የምትናገሩት ማለት ነው። እሺ አሁን አራተኛና አምስተኛ ላይ ደርሰናል። ትንሽ ሞር ለኢንተርሚዲየቶች ኮምፕሊኬትድ ሊሆን ይችላል ብዬ ማሰባቸው እነኚህ ሁለቱ ናቸው። እነሱም I had done እና I had been doing። እነኚህ past perfect and past perfect continuous የምንለው የቴንስ ክፍል ነው። so I had done ስትሉ there are two actions። ለምሳሌ ምን አደረጋችሁ? you took a shower. okay I ባረገ ይሻላል። wait I took a shower. I ate breakfast. አሁን እዚህ ጋር ሁለት ያለፉ ድርጊቶች አሉ በአደረኩ ያስቀምጥናቸው ማለት ነው። ሻወር ወስጃለሁ ከዛ ደግሞ ቁርስ በልቻለሁ። ስለዚህ እነኚህ ሁለቱን አንድ ላይ መግለጽ ፈለኩኝ። ምን ብዬ ገልጸዋለሁ? ሻወር ከወሰድኩኝ በኋላ ቁርስ በላው ማለትም ወይም ደግሞ ቁርስ ከመብላቴ በፊት ሻወር ወስጃለሁ ማለት ፈለኩኝ። so መጀመሪያ ይሄ happen አደረገ this happened first and this happened second። መጀመሪያ happen ያደረገውን በpast perfect ገልጸዋለሁ ማለት ነው። so ምን ይሆናል? I had took verb 2 ነው። I need verb 3 done ማለት verb 3 ስለሆነ I had taken a shower before እቺ እንደነበረች I ate breakfast። አይጋችሁ አይደለ? ሁለት ያለፉ ድርጊቶች አሉ። ቀድሞ happen ያደረገውን በpast perfect ገለጽኩት ማለት ነው። ለምሳሌ እናንተ ይሄንን ቪዲዮ ከማየታችሁ በፊት let's say የቤት ስራ ከነበራችሁ ወይ ደግሞ የሆነ ፕሮጀክት ከነበራችሁ ጨርሳችኋል እሱን። okay so ፕሮጀክቴን ጨርሼ ነው ይሄን ቪዲዮ ማየት የጀመርኩት ማለት ከፈለጋችሁ በዚህ ወይ ነው። ቀድሞ happen ማናረገ ቀድማችሁ ታስካችሁን ጨርሳችኋል አይደለ? so I had finished my task before I opened this video. you see በጣም ቀላል ነው። ሁለት ያለፉ ድርጊቶች አሉ። ቀድሞ happen ያደረገውን በዚህ ወይ ትገልጻላችሁ ማለት ነው። so ፎርማችን ምንድነው? subject plus had plus verb 3 ለሁሉም ምንም የሚቀየር ነገር የለው። okay she had taken a shower before she ate breakfast። ለዘይ ቢሆንም they had taken a shower before they ate breakfast ለሁሉም ያው ነው። okay እሺ እዚህ ጋር ስንመጣ ደግሞ it's the same ልክ እንደዚህ ነው። ቀድሞ happen የሚያደርገውን ነገር ነው በዚህ የምንገልጸው። ግን እዚህ ጋር ደግሞ ምን አለ? ing አለ ማለት there is a progress ማለት ነው። okay ለምሳሌ አሁን እኔ አዲስ አበባ መኖር ከመጀመሪ በፊት ሌትስ አዳማ ለ5 ዓመት ኖሬያለሁ ይባል። ይሄ ምን አለው? ፕሮግረስ አለው አይደለ? so ሁለቱም ያለፉ ድርጊቶች ናቸው። አዳማ መኖሬ ቀድሞ happen አድርጓል አይደለ? I lived
in Adama for 5 years. አሁን I don't live there anymore. Okay? ከዛስ I moved to አዲስ አበባ። መጀመሪያ ሀፕን ያደረገው እቺ ነች። ከዛ መጣሁኝ እዚህ። Okay? ስለዚህ ይሄ ቀድሞ ሀፕን ማድረጉን ለማሳየት ብቻ ቢሆን ይሄን ጠቀም ነበረ። ግን ምን አለው ይሄ for 5 years ብዬ I added a progress. ፕሮግረስ ስላለው በማን እንጠቀማለን ማለት ነው? በዚህ ሰው እንዴ ብዬ ልቀይረው? ing የነበረችውን I had been living አረጋታለሁ አይደለ? I had been living in Adama for 5 years before I moved ቺን ራሷን ነው ማስቀምጣት I moved to Addis Ababa. Okay? ሁለቱ they are literally the same. እዚህ ጋር ብቻ ፕሮግረስ አለ። ምክንያቱም ing የምንጠቀመው የሆነ ነገር ፕሮሰሱን ለማሳየት ነው። ስለዚህ እነኚህ አምስቱ I hope በደንብ ገብታችኋል ብዬ አስባለሁ። ስላለፈ ነገር ስታወሩ ከነኚህ ውጭ አትወጡም። Okay? unless otherwise ሪፖርት ስታደርጉ ከሆነ ፓሲቭ ቮይስ ምናምን ሲሆን ነው እንጂ ከነኚህ ውጭ አትወጡም። ስለዚህ እነኚህ በደንብ ከተረዳችሁ ስላለፈ ነገር ነው ብዙ ጊዜ የምናወራው። ኮንቨርሴሽን ላይ ኮሚኒኬሽን ላይ አብዛኛውን ጊዜ የምናወራው ስላለፈ ነገር ስለሆነ እነኚህ በደንብ ያዟቸው። እና ደግሞ if you want a PDF go to our Telegram channel እዛ ላይ በደንብ አስቀምጥላችኋለሁ. and if you want to learn face to face online or on our website please give us a call. Bye.